አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች፣ እነዚህ ግልጽ የሆነ የእስልምና ጥላቻ ያላቸው ግለሰቦች እንዲሁም ጽንፈኛ የሆነውን የፋኖ ደጋፊ የሆኑ ግለሰቦች እንግዲህ በኡስታዛችን ኡስታዝ አቡበክር አህመድ ላይ ትልቅ የሆነ የጥላቻ ዘመቻን ጀምረዋል። ይህንም እንግዲህ ሙስሊሙ ማህበረሰብ አንድነቱን አስጠብቆ እየታገላቸው ነው የሚገኘው። ይሁንና እነዚህ ግለሰቦች የጀመሩት የስም ማጥፋት ዘመቻ በፍጹም አይሳካም። ምክንያቱም ደግሞ ይህ ስብዕና የተገነባው በብዙ ዓመታትና በብዙ መስዋዕትነት ትግል ውስጥ የተገነባ ማንነት ስለሆነ በእነዚህ ውሾች ምክንያት የኡስታዛችን ኡስታዝ አቡበክር አህመድ ስም መቼም ቢሆን የሚጠለሽ ማንነትን አልገነባም። አቡኪ ወንድሜ የእስልምና ብርሃን ሁኔታህን አይተን ሁላችን አነባን። አንተ እድለኛ የጀነት ሙሽራ ኑርህን ገፈፉት ባልሰራው ስራ። አንተ እድለኛ የጀነት ሙሽራ ኑርህን ገፈፉት ባልሰራው ስራ። እኔ ባስሆንኩኝ ባንተ እንድኮራ ኡስታዚ ኡስታዚ እና ዛሬ እነሱ ምን አቅም አግኝተው ነው ኡስታዛችን ላይ አፋቸውን ሊከፍቱ የሚችሉት? ያ ጀማ መቼም ቢሆን ሊሳካላቸው አይችልም። ኢንሻአላህ ከኡስታዛችን ጎን ሁነን ሁላችንም ኢንሻአላህ መታገል አለብን። ምንም አይነት ልዩነት ቢኖርንም ኢንሻአላህ ከኡስታዛችን ጎን ሁሉንም ኡስታዞቻችንን ኢንሻአላህ የመከላከል አብሮ የመሆን ግዴታ አለብን ብዬ አስባለሁ። ኢንሻአላህ ከእነሱ የጦርነት ስፖንሰር አድራጊ ግለሰብ እንግዲህ የመጣን የውሸት ያውም ደግሞ በእውነት የማይሰጥ ብር ካልተቀበልክ ብለው የፈጠሩትን ዘመቻ አክስረናቸዋል። አልহামዱሊላህ ረቢል ዓለሚን በሙስሊሙ ጥንካሬ በእናንተ ብርታት አማካኝነት ሙስሊሙ ማህበረሰብ ባደረገው ተጋድሎ ምክንያት አልহামዱሊላህ እቅዳቸው አልተሳካም። የሌላ እምነት ተከታይ የሆኑም ግለሰቦች እያፈሩባቸው ነው የሚገኙት። ያ ጀማዓ ከነዛ መካከል እቺኛዋ እህታችን እንግዲህ የሰጠችው ሐሳብ በጣም የሚደንቅ ነው። አብረን እንስማው። ሰደምና በመድኃኒዓለም ሉክ ይሄ ሰው ይሰደምና ይሄ ጀግና ይሄ ሙጃ ፍየል አራሽ አሁን ይሄ ሰው ይሰደባል። ሙስሊሞች ሉክ ይዩት። በወያኔ ጊዜ መስዋዕት የከፈለ ሰው ነው ይሄ ማለት መስዋዕት የከፈለ ያ በማያውቀው ነገር ስንት ነገር የተደረገ ምስኪን ሰው አሁን ይሄ ይሰደባል። ባለጌ እኮ ነው የተጠራቀመው። አበስከበሩ የዚህ ግፍ ራሱ ይገላችኋል። አይስወር ከአህመዲን ጀበል ጋር ስንት ነገር ነው ያደረገው ይሄ ሰውዬ። እንኳን አማራ እኔ ቆራበታለሁ። እሱ የቀሰቀሰው ትግል ነው ዛሬ እዚህ ጋር እሱና አህመዲን ጀበል። ወያኔ እኮ ጦስ እኮ ነው የገባችሁ። ጉድ ልንገራችሁ፣ ወያኔ ጦስ እኮ የገባችሁ ለዚህ ሁላ ውድቀታችን፣ ለዚህ ሁላ መከራ ያገባችን እኮ እነዚህ እናታቆ ባለጌ እኮ ነው። እኔም ብገሉኝ ይሻላል እሱን ከምትናገሩት። አይስራ እኛ በጣም ክብር አለ ለእንደነዚህ አይነት ሰዎች። ምክንያቱም ከአህመዲን ጀበል ጋር ሆኖ የከፈለው ክፍያ አይደለም ለነፃነት። አንተ ባለጌ ፍየል ሻጭ ድሮስ የወርቁ አይተነው ውሻ ባለጌ ለእንዳንተ አይነቱ እንኳን ፎቶውን አይደለም እግሩን ብትልሰው ራሱ የሱን ጀግንነት አታገኙም። ስንት የተገረፈ ልጅ ስንት መከራ ባለጌ ስንት ባለጌ ነው የሰበሰባችሁት? እስቲ አህመዲን ጀበል አንድ ሰው ቀና ብሎ ያው እግዚአብሔር እሄድበታለሁ ለኛ መስዋዕት የከፈሉ ናቸው። ባይዘይ ይህ ነገር የመጣው ማለትም የክርስቲያንና ሌሎች እምነት ተከታዮች ወንድምና እህቶች ኡስታዝ አቡበክር አህመድ ያላቸው ፍቅርና ክብር ለነሱ አሽቃብጦላቸው ወይም ደግሞ ለነሱ አንድ ነገር አድርጎላቸው አይደለም። ታውቃላችሁ ኡስታዛችን እንግዲህ ያለፈበትን ህይወት ሁላችንም የምናውቀው ነው። ግን ኡስታዛችን ለዲኑ በከፈለው መስዋዕትነትና በሚናገራቸው ስል የሆኑ አንደበቶቹና አጥንተን ሰርስረው የሚገቡ ሰዎችን የሚያስተምሩ ቪዲዮዎቻቸው በብዙ ሰዎች ላይ ተጽዕኖ አሳድረዋል ማለት ነው። ለዛም ይመስላል እንግዲህ ከእኛም በላይ ክርስቲያን ወገኖቻችን ለኡስታዝ አቡበክር አህመድ ያላቸውን ፍቅር በተለያየ መንገድ እየገለጹ ነው የሚገኙት። እነዚህን ጽንፈኛ የሆኑ ሰዎች እንደዚሁም ደግሞ ጥልቅ የሆነ የእስልምና ጥላቻ ያላቸው ግለሰቦች ግን ኢንሻአላህ ማሳፈራችንን እንቀጥላለን። ቁማሩ ምን እንደሆነ ልንገርህ። በመጀመሪያ አካውንቴን በደንብ ኮፒ ሊንክ አድርጉ። ይኸውላችሁ ለአግማስ ኢትዮጵያ ልናጨበጭበለት ይገባል። እንደው አግማስ ኢትዮጵያ 15 ሚሊዮን ብሩን በሁለት ቀን በሶስት ቀን የላይቭ ፕሮግራም ላይ አሰባስቦ ለእንትኖች ለተቸገሩት ሊያደርስ ይችላል።
ነገር ግን አግማስ ኢትዮጵያ ከዛ ባለ ሀብት 15 ሚሊዮን ብር አልቀበልም ካለ በኋላ አይ 15 ሚሊዮን ብሩን እኛ እናደርሳለን ብሎ የወጣ አንድም ድርጅት የለም። አሁንም ድረስ ግን እነሱ ዘመቻ እየከፈቱ ያሉት አግማስ ለምን አልቀበልም አለ። የሰውየው 15 ሚሊዮን ብር ጥንቅር ብሎ ቀርቶ አግማስ ለተቸገሩ ሰዎች 15-20 ዓመት ቢሰራ ይሻላል። ምክንያቱም መንግስት ፍቃድ ሰጥቶት በመንግስት ቁጥጥር ስር ያለ ድርጅት ሆኖ ልታዘጉት አሰባችሁ ከሆነ ደግሞ በግልጽ ዘመቻ መክፈት እውነቱን እንናገርና ማለት ነው። በቃ አግማሶች ጎበዞች ናችሁ። ምርጥ ውሳኔ፣ ትክክለኛ ውሳኔ፣ እውነት ላይ መሰረት ያደረገ ውሳኔ ነው የወሰናችሁት። ምንም እንትን የለውም። ይሄ አሁን እንዲህ ስለሆነ ነው ምናምን ፖለቲካ በፍጹም። አህያውን ፈርቶ ዳውላውን እንዲሉ የፋኖ ደጋፊዎች በኡስታዝ አቡበከር ላይ ግብረ ገብነት የጎደለው ነገር እያደረጋችሁ ነው፣ ብታቆሙ ነው የሚሻላችሁ። ኡስታዝ አቡበከር አላህ ይጠብቀውና አግማስ ኢትዮጵያ ያለውን ሳይጨምር ሳይቀንስ ነው የፖሰተላቸው። ምክንያቱም አቡበከር ብዙ ተከታዮች አሉት፣ አግማስ ኢትዮጵያ ደግሞ ብዙ ተከታይ ስለሌለው የአግማስ ኢትዮጵያ መግለጫ ህዝቡ ዘንድ ቶሎ እንዲደርስ በኡስታዝ አቡበከር በኩል እንዲፖሰትላቸው አደረጉ። ሲቀጥል ደግሞ አግማስ ኢትዮጵያ ከመንግስት ጋር ነው የምሰራው ብሏል። መንግስትን የሚያስቀይመው ነገር አግማስ ማድረግ አይፈልግም። አግማስ ኢትዮጵያ ሲያደርግ በነበረው የገቢ ማሰባሰቢያ ላይ በርካታ ታዋቂ የፋኖ ደጋፊዎች እንደነ ወርቆ አይተነው እንደነ ቤታዮ ሌሎችም አሉ። እነዛ አጠቃላይ የአማራ ተወላጆች የፋኖ ደጋፊዎች ናቸው። አግማስ ኢትዮጵያ ገቢ ማሰባሰቢያ ላይ ተገኝተዋል። ያ ነገር ደግሞ መንግስት አስቀይሞታል። እዚህ ጋር ልብ ብላችሁ ሊታወ የሚገባው እንደውም ትናንትና ማንሽፈራው የተባለው ሰውዬ መግለጫ አውጥቷል። የሶሻል ሚዲያ ገቢ ማሰባሰቢያ መቅረት አለበት ብሏል። ይሄን ያለው ለምንድን ነው? በትግራይ እና በአማራ ክልል ያሉ ችግርተኞች እንዳሉ ሶሻል ሚዲያው እንዲያቅና ገቢ እንዲሰባሰብ አይፈልግም። እንደዛ ከሆነ መንግስት ጫና ያድርብኛል፣ ፋኖና ህወሓት በህዝብ ዘንድ ተቀባይነት ያገኛሉ ብሎ ስለሚፈራ ነው። እንደሚታወቀው ፋኖና ህወሓት የኦርቶዶክስ አማጺዎች ናቸው። መንግስት ደግሞ ፕሮቴስታንት ነው። በሚገርም ሁኔታ በቃ ጃልመሮ ያረደውን አርዶ ከጃልመሮ ጭፍጨፋ አመልጠው በአማራ ክልል ከ18 በላይ በሚገኙ ካምፖች ከ300,000 በላይ ህዝብ ያ ህዝብ በቃ በብልጽግና ምክንያት ረሃብ ተፈርዶበታል ማለት ነው። በዚሁ አጋጣሚ እንደነ ወንድም አብዱ ያናስ እንደነ መሐመድ ስልጤው የራበው ሰው አይመርጥም ላላችሁት፣ አንደኛ በካምፑ ውስጥ ያሉ ችግረኞቹ አይደሉም። ይሄን ውሳኔ የወርቁ አይተነውን እርዳታ እንቀበልም ማለት እነሱ አይደሉም፣ አግማስ ነው። ምክንያቱም አግማስ ከመንግስት ጋር መተባበር ነው እነዚህን ከጃልመሮ መታረድ የተረፉ ሰዎችን ማደራጀው ብሏል። ስለዚህ አንደኛ አግማስም ላይ ባንፈርድ ተፈናቃዮቹ ላይ ባንፈርድ ይሻላል ነው። ስለዚህ የምንፈርደው ብልጽግና ላይ ነው። በነገራችን ላይ በዛው አጋጣሚ ጃልመሮ የፕሮቴስታንት ሽፍታ ነው። ፕሮቴስታንት ሃይማኖትን ለማስፋፋት ከወለጋ እስከ ቤንሻንጉል ህዝብን የሚያሳድድ የሚገድል ነው። ይሄ ብቻ አልበቃው ብሎ ከጃልመሮ ፕሮቴስታንት አማጺ አመልጠው በተለያየ ካምፕ ያሉ ተከትለው የፕሮቴስታንት ሃይማኖት ሚሽነሪዎች ተከትለው ጤንጤ እናደርጋችሁ እያሉ በተለያየ ካምፕ እየሄዱ የሚሰብኳሉ። ስለዚህ መንግስት የሚጠበቅበት አንደኛ በትግራይና በአማራ ክልል ያሉ ረሃብተኞችን ህዝብ ዘንድ እንዳይደርስበት ከፈለገ ራሱ ይርዳቸው። ሁለተኛ ነገር የፕሮቴስታንት ሃይማኖት ሰባኪ ሚሽነሪዎች ችግር ባለበት አካባቢ ስንዴና ዘይት እያንጠለጠሉ እየሄዱ እኛና ብላችሁ እናንተ ጴንጤ ሆኑ የሚሉትን ያንንም ያስቁም። ምክንያቱም እነዚህ ችግረኞች ናቸው። አንድ ማህበረሰብ በተፈጥሯዊ ክስተትና በሰው ሰራሽ ተፈጥሯዊ ክስተት ብሎ ማለት ድርቅ፣ በጎርፍ ወይም በድርቅ ምክንያት ችግር ላይ የወደቀ ማህበረሰብ ወይም በጦርነት መፈናቀል የደረሰበት ማህበረሰብ ከማንኛውም ተቋም ገለልተኛ ናቸው። ከሃይማኖት በተለይ እኔ ላብላህ ስለተቸገርክ፣ ስለተራብክ፣ ስለተሰደድክ፣ ስለተፈናቀልክ እኔ ላብላህና የኔን ሃይማኖትና የኔን ፖለቲካ ተቀበል የሚለው በየትኛውም ሰብአዊነት ድጋፍ ተቀባይነት ስለሌለው መንግስት ብልጽግና የጴንጤ ሰባኪዎቹን ያስቆምልን፣ ራሱ ይርዳቸው፣ ራሱ ያፈናቅላቸው። እንዲያውም ከጃልመሮ ያባረራቸው የኦሮሚያ ክልል አንዳች ድጋፍ አላደረገም። የኦሮሚያ ክልል መንግስት ኖርማሊ ኦሮሚያ ክልል መንግስት የጴንጤ መንግስት ነው በነገራችን ላይ ኦኬ። ራሱ ክልል የኦሮሚያ ክልል መንግስት የፌደራል መንግስት የአማራ ክልል ተባብረው እነዚህን ወደ ከ300,000 በላይ የሆኑ ህዝቦች ተባብረው ማቋቋም ይችሉ ነበር። ነገር ግን ይራቡ ነው ኦኬ። ካልተራቡ እነሱ ሳቲስፋክሽን አያገኙ።
በጣም በሚገርም ሁኔታ። ስለዚህ አግማስ ላይ ሆነ ኡስታዝ አቡበከር ላይ አትፍረዱ። የቀጣው መታቢሉ ወደ ሚስቱ ረጣ ነው ግርም የሚል ጴንጤው ሩጦ ሙስሊሙ ላይ ወጣቱ ነው የሚቀሰው። ፋኖም ህዋቱም ሩጦ ሙስሊሙ ነው ጣይት የሚቀሰው። አሁን ህዋት ከመንግስት ጋር ከብልጽግና ጋር ነው የተጣለው። ህዋት ኦርቶዶክስ ነው፣ መንግስት ጴንጤ ነው። ነገር ግን ሄዶ የሚበድለው ማን ነው? ህዋት ሙስሊሙን። ኦኬ ፋኖ የተጣላ ከማን ጋር ነው? ከመንግስት ጋር። መንግስት ምንድነው? ጴንጤ ነው። ፋኖ ኦርቶዶክስ ነው። ግን ኦርቶዶክስ እየሄደ የሚያሳድደው የሚገለው ሶሻል ሚዲያ ላይ የሚሳደበው ማን ነው? ሙስሊሙን ነው። መንግስትም የቀጣው መታቢሉት የሆነ ችግር ካለ አቁም፣ ከህዋት ጋር አቁም፣ ከፋኖ ጋር አቁም እያል ሙስሊሙን ማሳደደው ማን ነው? ራሱ ብልጽግና መንግስት፣ የጴንጤ መንግስት። የሆነ ሚዲያ ፈልጋችሁ ለምን አይዋጣላችሁም ጴንጤና ኦርቶዶክሶች?